ቃል ሄለንን የሚጠጣ በጁስ አድርጋ መርዝ አድርጋ እየሰጠቻት ነበር። ልሰጣ ስትሄድ አይ እኔማ ተሰጠዋት ትሸክካለች ትልና ብሌን ትጠራና ብሌን ነይ ለሄለን ይህንን አሲር ወይም ጁስ ስጭልኝ ትላታለች። ብሌንም እንዴ ቃል አንቺ እዛው አይደለሽ እንዴ ለምን አሰጫትም ብላ ትጠይቃታለች። እሷም እንዲህ ብላ መለሰች፣ እኔና እሷ ስለተኳረፍን አትቀበለኝም እና ለዛ ነው ትናንት ተጣልተን ነበር ትልና ታሳምናታለች። ብሌንም የዋህ ስለሆነች በአንዴ ታምናትና አሲሩን ወይም ጁሱን ተቀብላ ልትሰጣት ወደ ቤት ታመራለች። ወደ ቤት ስታመራ ግን ሄለን ስልክ እያየች ነበር። ሄለንም እንጂ ጁስ ጠጪ ምንም አድርጋበት የሆነስ እያለ እየተሻገገኝ ሄለን እንጂ ጁስ ጠጪ ትላታለች። ማን የሰራው ትላታለች። እሷም የሰራችው ቃል ናት፣ ግን ለአንቺ ስጫ ነው ያለችኝ ትልና ምን አድርጋበት ይሆን ትላታለች። እኔ እንጃ ምንም ታድርግ ምንም አላውቅም አድርሻለች አደረስኩ እና ራሷ መታ ለምን አልሰጠችኝም አለቻት። ተጣልተናል አለችኝ እኮ ያን ያለች ጊዜ ነው ይዤ የመጣሁት እንጂ ይዤላት አልመጣም ነበር አለች። ተጣልታችኋል ስትላት ኧረ በፍጹም አትጣላንም፣ እንዴት ተጣልተናል አለችሽ ብላኛለች። ተጣልተናል ስትለኝ እኔ ይዤላት የመጣሁት አለኝ። ከዛም ልጠጣው ስትል እሷም አስጠጪው ይሄ ነገር አሻከከኝ ትልና ትቀበላታለች። ምንድን አሻከከኝ ስትላት ስኳር የለውም ብላ ወደ ኪችን ወስደው ስትወጣ ቃል ቆማ እየጠበቀቻት ነው። ለምን መለሽ? ማን መልሽ ብሎሽ? እኔ እኮ ስጫት ነው እንጂ ያልኩሽ መልሽ አላልኩሽም ትልና ቃል ትጮህባታለች። ቃልም ስትጮህባት ብሌን ትናደድና ለእሷ ትሰጣታለች። አንቺ እኔ ስኳር እጨምርላታለሁ አንቺ አትጨምሪላትም ትልና አሁንም ተብሌን ትቀማና ወደ ኩሽና ስትሄድ ድንገት በር ይቆረቆራል። በር ሲቆረቆር በሩን ለመክፈት መልሳ ወደ በሩ አኑረው ሄደች። ብሌንም ቶሎ ብላ ታነሳና ወደ ኩሽና ትገባና ያንን አሲር ትቀይረዋለች። አሲሩን ልክ እየቀየረችው እያለ ሄለን ተሸሽጋ ብሌንን ታያታለች። ብሌንን ለምን እንደምትቀይረው ሄዳ ጠየቀቻት። ለምን ጁሱን ቀየርሽው ትልና ታፋጣታለች ሄለን። ቃልም የለችም በዛን ሰዓት። ብሌንም መልስ ሰጠች። በቃ ስለፈራው እሷ ስለማላምናት አንቺን አደጋ ላይ እንዳልጥል ብዬ ነው የቀየርኩት ትላታለች። ሄለን ግን አላመነችም። እሷ እንዳደረገችው ነው ያመነችው። በየአይነት ጠጪ ትልና ብሌንም የቀዳችውን ጁስ ለመጠጣት አልፈራችም። በድፍረት ጠጣችው። ግን ጁሱን ያዘጋጀችው ቃል ብትሆንም ሁሉ ላይ አይጨምርም ብላ ስላሰበች ያንን እሷ ስትጠጣ አየቻት። ያንኛውንም ጠጭ ብላ ስታስገድዳት አይ አልጠጣም፣ ቃል የሰራችውን ነገር አልጠጣም፣ ምክንያቱም አላምናትም አለቻት። እኔ አንቺን ለማዳን ነው ልቀይረው ልጠጭ እያልሽ አንጀቴ ተሰፍስፎ ይዤ መጥቼ ልቀይር የሞከርኩት እንጂ ለአንቺ ክፉ አስቤ አይደለም ትልና ብሌንም ታለቅሳለች። ሄለንም ስቅ ብላ ታለቅስና ብሌን ይቅርታ አንቺን ለማዳን ስትጠሪ እኔ ደግሞ አንቺን ለመግደል ጣርኩኝ እና በጣም ይቅርታ ትልና እሷም ይቅርታ ጠይቃታለች። ሁለታቸውም ይቅርታ እዛ ይጠያየቃሉ። ቃል ግን በር ልትከፍት እንደሄደች ሳሚ መጥቶ አንገቷን አንቆዛ እያሰቃያት ይገኛል። የቃል ግን ዋጋዋን ማግኘቷ በጣም ደስ ይላል። ዋጋዋን ሲሰጣት የራሷን ታገኛለች። እዛ እያሰቃያት እያለ ድንገት በኃይሉና ሰላም ብቅ ብለው አዳኗት። እሷንም ካተረፏት በኋላ ሲነጋገሩ መልሶ ዳጊ ብቅ አለ። ዳጊ ብቅ ሲል ምን ሆናችሁ ነው ብሎ እሱም አየ። ሳሚ ተጎድቷል፣ ተደብድቧል። እንዴ ሳሚ ምን ሆነ ነው ሲለውም ዳጊ አይ ምንም ዳጊ ያለው ተረጋጉ። በኃይሉና ዳጊ ግን በክፉ አይን ይታዩ ጀመር። ሰላምም ምን ሆናችሁ ነው በክፉ አይን የምትታዩትና እሳቸውን ጠይቃቸዋለሁ። አይ ምንም አልሆንኩም
ብለው ሁለታቸውም ሰላምን ያሳምኗታል። ሰላም ሁለታቸውን ማምና ሀያ ቤታችን በቃ የበሀይሉ ደስታ ስለሆነ ዛሬ በቤት ቆይተን እንሄዳለን እሺ ብሎ ዳጊም ወደ ግቢ ይገባና ቃል ግን አጠገቡ ቁጭ ብላ ታቅፈዋለች። የኔ ፍቅር ትለዋለች። በዛን ሰዓት ደግሞ ብሌን ብቅ ብላ አየቻቸው። እናንተ እየተሳሳማችሁልኝ ነው ብላ አይታ ትወጣለች። በሀይሉን ጎርፈጣሪ ሰላም አደረገ ብላ ተቆጥታ ስወጣ ዳጊ አያት። እሱን በቃ ልሄድ እኔ ብሎ ተነሳ። እሱም ሲወጣ ብሌን ግን ውጭ ላይ ቁጭ ብላ እያለቀሰች ነበር። ብሌን ውጭ ላይ ቁጭ ብላ ስታለቅስ ዳጊ መጣና ምን ሆነሽ ነው አላት። ምን አገባህ አለችው። ምንም እንዳትጠይቀኝ ምንም እንድትጠይቀኝ አልፈልግም ዳጊ፣ ከዚህ በኋላ እኔ ጋር እንዳትቀር እራቀኝ፣ ከእሷም ጋር አሸሸ ገዳሚ በል፣ ይሄ ነበር የቀረግ ይሄንንም አደረግከው ትልና ትሰጠዋል። ይምር እሱ በጣም ይናድዳል። ድንገት መታ ነው አጠገቤ ቁጭ አለችብኝ። እኔ ተቀመጭ አላልኳትም። ደግሞ እናቷ ፊት እንዴት እገፈትራታለሁ? ብሌን ተረጂ ቢላት፣ ብሌን ግን መቼም ተፈታ አልፈለገችም። ምክንያቱም የራሱ ጉዳይ አለችው። የፈለግኩን መቅረት መብት እስከሆነ ድረስ እኔ አንድ ነገር አላስገድድና መብት ነው ከቃል ጋር መሆን መብት ስላለን እንደፈለግኩን ብላ እሷም ፈቀደችለት። እሱም በጣም ተናደደ። ቃል እኔና ብሌን ለማለያየት ብዙ ደረጃ እንደምትጥር ታውቂያለሽ። ለምን ብሌን ቢላትም እሷም ምንም አልመልስልም ከዚህ በኋላ አልፈልግም አለችው። እሱም ተናደደ።